116ኛው የኢትዮጵያ ፖሊስ የምስረታ ቀን ታሳቢ በማድረግ ሲምፖዚየምና አውደ ርዕይ በአዲስ አበባ መካሄድ ጀምሯል። በዚህ ሲምፖዚየምና አውደ ርዕይ የኢትዮጵያ ፖሊስ ታሪክና ሂደቶች የሚያስቃኙ ስራዎች ለእይታ ክፍት ሆነዋል። ከዚህ በተጨማሪም የሀገራዊ ለውጥ ተከትሎ በተከናወኑ የማሻሻያ ስራዎች የተገኙ ውጤቶች የሚያሳዩ ስራዎችም በአውደ ርዕዩ ቀርበዋል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር የፌዴራል ፖሊስ በኢትዮጵያ ከሚገኙ ጠንካራ ተቋማት ግንባር ቀደም መሆኑን ጠቅሰው በተለያዩ ዘርፎች ራሱን እያበቃ ይገኛል ብለዋል። ከዚህ በተጨማሪም ተቋሙ ህብረ ብሔራዊነት የሚታይበት አንጋፋ ተቋም መሆኑን ተናግረዋል። የኢትዮጵያ ፌዴራል ፖሊስ በትውልድ ቅብብሎች የተገነባ ሰራዊትና ተቋም ነው። ስለዚህ ኢትዮጵያውያን በዚህ ሰራዊት ውስጥ እናገኛቸዋለን። ሁሉም የኢትዮጵያን ብሔሮችና ብሔረሰቦች። የኢትዮጵያ ፌዴራል ፖሊስ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ማሳያ ነው። በፌዴሬሽን ምክር ቤት የተመዘገቡ 76 የኢትዮጵያ ብሔር ብሔረሰቦች ውስጥ 70ውን በፖሊስ ሰራዊት ውስጥ በማሳተፍ ግንባር ቀደሙን ሚና በመጫወት ላይ የሚገኝ ሰራዊት ስለሆነ ኢፌዴሪ ፌዴሬሽን ምክር ቤት ለዚህ በዚህ አጋጣሚ እውቅና ይሰጣል። የፌዴራል ፖሊስ በቀጣይም በህግ በማስከበር ላይ የሚሰራውን ስራ ሊያጠናክር እንደሚገባ አፈ ጉባኤ አገኘሁ ተሻገር ገልጸዋል። ብዙ ጓዶች የኢትዮጵያ ህገ መንግስት ለአደጋ እንዳይወድቅ ሀገራዊ አንድነታችን ለችግር እንዳይወድቅ ዋጋ ከከፈሉ ከጀግናው የሀገራችን መከላከያ ሰራዊት ጋር በመቀናጀት በመተባበር አንድ ላይ በመሆን ዋጋ የከፈለ ተቋም ነው። ስለሆነም አሁንም ይህን አጠናክሮ በመቀጠል የሀገራችንን ህገ መንግስታዊ ስርዓት ተጠናክሮ እንዲቀጥል የጽንፈኞች ያለ ምርጫ የመንግስት ስልጣን ለመቆጣጠር የሚፈልጉ ኃይሎች የሚያስቡትን ህልም ያመከነ ተቋም ስለሆነ ይህን አጠናክሮ መቀጠል እንዳለበት በዚህ አጋጣሚ ልገልጽ እወዳለሁ። የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው ተቋሙ ራሱን በቴክኖሎጂና በተለያዩ አሰራሮች ማጠናከሩን ተናግረዋል። የቴክኖሎጂ አቅሙን በማዘመን ብዙ ሀገራት የማይታዩ ለምሳሌ በአፍሪካ የመጀመሪያ የሆነውን አፕ በማበልጸግ ለአፍሪካ ወንድሞቹ ያበረከተ እንደዚሁ ደግሞ የወንጀል መከላከልና ምርመራ አቅሙን በቴክኖሎጂ ያበቃ የኮማንድ ኮንትሮል ሴንተሩ ሀገራችንን በተለይ አዲስ አበባ ከተማን በሙሉ አቅም በቴክኖሎጂ መቆጣጠር የተቻለበትና ከዛም ባለፉ ቦታዎች ላይ ተጨማሪ ቴክኖሎጂዎችን በመጠቀም የጸጥታ ስራዎችን መስራት የሚያስችል አቅም የፈጠረ የኮሙኒኬሽን ጋጀቱም በሚሰራቸው ስራዎች ለሀገራት ጭምር እያበረከተ ያለ ተቋም መሆን ችሏል። ከሌሎች ባለድርሻ አካላት ጋር በቅንጅት በመስራትም ሀገራዊ ኃላፊነቱን በብቃት ለመወጣት የሚሰራውን ስራ እንደሚያጠናክር ነው ኮሚሽነር ጀነራሉ የተናገሩት። ለዚህ የኢትዮጵያ ፖሊስ አንጋፋነቱን በማስቀጠል ለሀገራችን፣ ለቀጠናው፣ ለሀገሩና እንደዚሁ ደግሞ በዓለም አቀፍ ተቋማት እንደ ኢንተርፖል ባሉ ድርሻውን በማስፋት የሀገራችንን የቀጠናችንና የአህጉራችንን ሰላምና ደህንነት፣ የህግ የበላይነት፣ ሰብአዊ መብትን ያከበረ የምርመራ አቅም በመገንባትና ሞዴል በመሆን ድርሻችንን የምናስቀጥል መሆኑን በዚህ አጋጣሚ ቃል ለመግባት ነው። በዚህ ሲምፖዚየምና አውደ ርዕይ የኢትዮጵያን ፖሊስ ታሪክ የሚያስቃኝና ከሀገራዊ ለውጡ በኋላ የተደረጉ የሪፎርም ስራዎች ዙሪያ ጥናታዊ ጽሑፎች ቀርበዋል። የኢትዮጵያ ፖሊስ የ116ኛ የምስረታ በዓል በተለያዩ ዝግጅቶች እየተከበረ ይገኛል።